ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ግብፅና ጅቡቲ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክስ ዘርፎች ላይ በጋራ ለመስራት በይፋ ስምምነት ተፈራረሙ። ግብፅ በጅቡቲና ኤርትራ ወደቦችን ለማልማት ፍላጎት ማሳየቷን ተከትሎ ከጅቡቲ መንግስት ጋር በታዳሽ ኃይል፣ በወደብ ልማትና በሎጂስቲክስ ዘርፎች ላይ ትኩረት ያደረገ 3 የትብብር ስምምነቶችን ተፈራረመች። ስምምነቱ የተፈረመው የግብፅ ኢንዱስትሪና ትራንስፖርት ሚኒስተር የሆኑት ካሜል ኤልዋዚር ባሳለፍነው ቅዳሜ ታህሳስ 18 ቀን ወደ ጅቡቲ ባደረጉት ይፋዊ የሥራ ጉብኝት ወቅት መሆኑን የጅቡቲ የወደቦችና ነፃ የንግድ ቀጠና ባለሥልጣን አስታውቋል። በፊርማ ሥነ ሥርዓቱ ላይ የጅቡቲ የመሠረተ ልማትና ትራንስፖርት ሚኒስተር ሐሰን ኡመድ፣ በግብፅ የጅቡቲ አምባሳደር አህመድ አሊ ባሬ እና በጅቡቲ የግብፅ አምባሳደር አብዱራህማን ራፋት ተገኝተዋል። ከፊርማ ሥነ ሥርዓቱ አስቀድሞ የሚኒስትሮቹ ልዑካን ቡድኑ በዶራሌ ኮንቴነር ተርሚናል ለሶላር ፓርክ ግንባታ የተዘጋጀን ቦታና ለግብፅ ምርቶች ኤክስፖርትና ማቀነባበሪያ በተለየው የሎጂስቲክስ ቀጠና ላይ የመስክ ምልከታ አድርገዋል። ከተፈረሙት ስምምነቶች መካከል በአልሱጂ ኤሌክትሪክና በዶራሌ ኮንቴነር ተርሚናል መካከል የተደረገው ስምምነት ይገኝበታል። ይህም በዶራሌ ለሚገኘው ተርሚናል ብቻ የኃይል አቅርቦት እንዲሰጥ ታስቦ የሚገነባ ባለ 23 ሜጋዋት የሶላር ኃይል ማመንጫ ፕሮጀክትን ያካትታል። ሁለተኛው ስምምነት በግሬት ሆርን ኢንቨስትመንት ሆልዲንግ እና በግብፅ የባህርና የየብስ ትራንስፖርት ሆልዲንግ ኩባንያ መካከል የተደረገ አዲስ የኮንቴነር ተርሚናል ለማልማት የሚያስችል የመግባቢያ ሰነድ ነው። ሶስተኛው ስምምነት ደግሞ በነፃ የንግድ ቀጠና ውስጥ ለግብፅ ምርቶች ማቀነባበሪያና ኤክስፖርት የሚውል የሎጂስቲክስ ቀጠና ለማልማት የተደረገ የመሬት ኪራይ ስምምነት ሲሆን ፕሮጀክቱም የሥራ ዕድል ይፈጥራል ተብሎ ይጠበቃል። የእነዚህ ስምምነቶች የተከናወኑት ግብፅ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የሚገልጹ ዘገባዎች ይፋ ከተደረጉ በኋላ ነው። ይህ እርምጃ በቀጠለው የናይል ውሃ ውዝግብ ሳቢያ ወደብ አልባ በሆነችው ኢትዮጵያ ላይ ጫናን ለመጨመር እንደታለመ በሰፊው ይታመናል። ከኤርትራና ከጅቡቲ ጋር የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌ ወደብ ላይ ጥገኛ በመሆኗ ጎረቤት ሀገራት በቀይ ባህር ላይ ወታደራዊ ወይም ግዛት እንዲኖራቸው የሚያደርጉትን ጥረት ስትቃወም ቆይታለች። በሪፖርቱ መሰረት ከኤርትራ ጋር የተደረገው ስምምነት የተጠናቀቀው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ወደ ካይሮ ጉብኝት ባደረጉበት ወቅት ሲሆን የጅቡቲ ስምምነት ደግሞ በግብፅና በጅቡቲ ከፍተኛ ባለስልጣናት በተናጠል በተደረገ ድርድር ተከናውኗል። ግብፅ ከኤርትራና ከጅቡቲ ጋር ያደረገችው ስምምነቶች የግብፅ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁለቱ መደቦች ላይ ነዳጅ እንዲሞሉና አቅርቦት እንዲያገኙ የሚያስችል የመሠረተ ልማት ማሻሻያዎችን ያካትታሉ። ከጅቡቲ ጋር የተደረገው ስምምነትም ወደ ዶራሌ የሚያገናኙ የመንገድ መስመሮችን ለማሻሻል የሚያስችል ሲሆን ይህም የኢትዮጵያን በወደቡ ላይ ያለውን ጥገኝነት የበለጠ ያጠናክረዋል። ግብፅ በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት ተስማምታለች የሚሉ ዘገባዎች መውጣታቸውን ተከትሎ የውጭ ጉዳይ ሚኒስትር አምባሳደር ሀደራ አበራ ሐሙስ ዕለት በኢትዮጵያ የጅቡቲ አምባሳደር አብዲ መሐሙድ ኢቤን በቢሮአቸው ተቀብለው አነጋግረዋል። ውይይቱ ንግድን፣ ትራንስፖርት፣ ሎጂስቲክስን፣ ኢነርጂንና የክልል ውህደትን ጨምሮ ቁልፍ በሆኑ መስኮች ትብብርን በማሳደግ ላይ ያተኮረ መሆኑን ሚኒስትሩ አስታውቋል። የውጭ ጉዳይ ሚኒስትሩ እንዳስታወቀው ይህ ዘገባ ይፋ መደረጉን ተከትሎ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ የጅቡቲን አምባሳደር አብዲ መሐሙድ ኢቤን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሩ በውይይቱ በንግድ፣ በትራንስፖርት፣ በሎጂስቲክስ፣ በኢነርጂና በክልላዊ ትስስር ላይ ያተኮረ መሆኑን ገልጿል። ሆኖም የውጭ ጉዳይ ሚኒስትር ግብፅ በጅቡቲ ወደብ ለማልማት ያደረገችው ስምምነት በውይይቱ ወቅት መነሳቱን ይፋ አላደረገ። ወደ ሌላ ዘገባችን ስናልፍ ከአሜሪካ በስተቀር ሁሉም የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ ዕውቅና መስጠቷን አወገዙ። በኒውዮርክ በተካሄደው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ ዕውቅና ለመስጠት የወሰነችው ውሳኔ ማውገዛቸውን አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሂር ኡስማን እስራኤል የሰጠችውን ዕውቅና የጥቃት ድርጊት ሲሉ ገልጸውታል። በተጨማሪም ውሳኔው ሶማሊያን ሊከፋፍል እንዲሁም በሰፊው የአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን ሊፈጥር ይችላል ሲሉ አስጠንቅቀዋል። መልእክተኛው አክለውም እስራኤል የሰጠችው ዕውቅና ፍልስጤማውያንን ከጋዛ በኃይል ወደ ሶማሊላንድ ለማዛወር ከታቀደ እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋታቸውን ገልጸዋል። ይህም የእስራኤልን ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል።
አሜሪካ በበኩሏ እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት በመጥቀስ ተከላክላለች። የተባበሩት መንግስታት ድርጅት ምክትል የአሜሪካ ተወካይ ታሚ ብሩስ ለምክር ቤቱ ዋሽንግተን ለሶማሌላንድ ያላት ፖሊሲ እንዳልተቀየረ ገልጸዋል። በተባበሩት መንግስታት ድርጅት የእስራኤል ምክትል አምባሳደር ጆናታን ሚለር የተሰጠው እውቅና በሶማሊያ ላይ እንደተሰነዘረ የጠብ አጫሪነት እርምጃ ሳይሆን እንደ አንድ መልካም አጋጣሚ ሊታይ እንደሚገባ ተናግረዋል። አክለውም ውሳኔው ወደፊት የሚደረጉ ንግግሮችን እንደማይገታ አጽንኦት ሰጥተዋል። በፍልስጤማውያን ላይ ሊደርስ ስለሚችለው ተጽዕኖ በተለያዩ የልዑካን ቡድኖች ዘንድ ተመሳሳይ ስጋት መንጸባረቁ ተገልጿል። ተናጋሪዎቹም በኃይል የመፈናቀል አደጋንና የአካባቢው ቀጠና ወደ ወታደራዊ ግጭት ሊያመራ የሚችልበት ሁኔታ ትኩረት ሰጥተው ገልጸዋል ተብሏል። የአረብ ሊግ ተወካይና የተባበሩት መንግስታት ድርጅት መልእክተኛ ማጅድ አብዱል ፈታህ አብዱል አዚዝ በበኩላቸው እስራኤል የሰጠችውን እውቅና ሕገ ወጥ ሲሉ ገልጸውታል። በተጨማሪም የፍልስጤማውያንን መዘዋወር ሊያመቻቹ የሚችሉ ማናቸውንም እርምጃዎች ወይም የሰሜን ሶማሊያ ወደቦች ለወታደራዊ አገልግሎት እንዲውሉ የሚደረጉ ሙከራዎችን እንደሚቃወሙ አስታውቋል። ከጸጥታው ምክር ቤት ቋሚ አባላት መካከል ቻይናና እንግሊዝ የእስራኤልን እርምጃ ውድቅ አድርገዋል። ቤጂንግ ለጂኦ ፖለቲካዊ ጥቅም ሲባል ሶማሊያን ሊከፋፍሉ ከሚችሉ ድርጊቶች እንዲቆጠብ አስጠንቅቃለች። ፓኪስታንም ቀደም ሲል ሶማሊላንድ ለተፈናቀሉ ፍልስጤማውያን መዳረሻ ልትሆን ትችላለች ተብሎ የተነገረውን መረጃ በመጥቀስ እውቅናው ሕገወጥና አሳሳቢ ነው ብላለች። ደቡብ አፍሪካን ጨምሮ የጸጥታው ምክር ቤት አባል ያልሆኑ አገራት የሶማሊያ ሉዓላዊነት በዓለም አቀፍ ሕግና በአፍሪካ ሕብረት መርሆች መሰረት ሊከበር እንደሚገባ በድጋሚ አረጋግጠዋል። በተባበሩት መንግስታት ድርጅት የስሎቬኒያ አምባሳደር ሳሙኤል ዝቦጋር በስብሰባው ወቅት የተነሳውን አንድ መሰረታዊ ልዩነት ግልጽ አድርገዋል። ፍልስጤም በሕገ ወጥ መንገድ የተያዘች ግዛትና የተባበሩት መንግስታት ድርጅት ታዛቢ አገር ስትሆን፣ ሶማሌላንድ ግን አሁንም የተባበሩት መንግስታት ድርጅት አባል በሆነችው ሶማሊያ ስር የምትገኝ ግዛት መሆኗን ገልጸዋል። ዘገባው የአዲስ ስታንዳርድ ነው።